ሰላም ጤና ይስጥልኝ ውድ የመልሕቅ ልሳነ አማራ ቤተሰቦች፣ በዛሬው የዜና ፕሮግራማችን ከሸዋ እስከ ዓለም አቀፉ ሰላማዊ ሰልፍ ይዘንላችሁ ቀርበናል። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ትኩስና ታማኝ መረጃ የሆኑ ዜናዎችን ያግኙ። በሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦርና አስቴጉማ ተራራ ክፍለ ጦር በጋራ ባደረጉት ጥምር ጦር ታላቅ ጀብድን ፈጸሙ። በተጨማሪም በሸዋ ጠቅላይ ግዛት አሳምነው እዝ መንዝማማ ምድር ወረዳ ሸሾ ክላስተር የሕዝብ ተቋማት ሰራተኞች መድረክ ተካሄደ። ወደ ዝርዝር ዘገባው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አጼ ዘርዓ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ እና አስቴጉማ ተራራ ክፍለ ጦር በጋራ ጥምረት ሚያዝያ 24 ቀን 2018 በመኮይ አካባቢ ልዩ ስሙ ጫንጮ አካባቢ ሰፍሮ በነበረው የአገዛዙ ወንበር አስጠባቂ ኃይል ጋር በተደረገው ውጊያ ታላቅ ጀብድ መስራታቸውን አሳወቁ። በውጊያው ከጠላት ጋር ከ20 በላይ ሟች እና ለጊዜው በቁጥሩ ያልታወቁ ቁስለኞችን እንዳስታቀፏቸው የአገዛዙም ጦር ይዞት የነበረውን ቦታ አስለቅቀው እንደያዙት ይፋ አድርገዋል። በተጨማሪም ከላይ የተገኘው ከጠላት የተነሳ ከ10 በላይ ክላሽኮፍ መሳሪያ መገኘቱንም የኮሩ ሕዝብ ግንኙነት አክለው ገልጸዋል። ሸዋ ጠቅላይ ግዛት አሳምነው እዝ በተቆጣጠረው መንዝማማ ምድር ወረዳ ስር በሚገኘው ሸሾ ክላስተር የሚገኙ የሕዝብ ተቋማት ሰራተኞች የውይይት መድረክ በቀደም ለታ በሚያዝያ 22 2018 ዓመተ ምህረት ላይ ተካሂዷል። በመድረኩ ላይ የተለያዩ የሕዝብ አገልግሎቶች ሰጪ ተቋማት ሰራተኞች የተሳተፉ ሲሆን መድረኩ በተደራጀ የፖለቲካ ስራ የአማራ ሕዝብ ብሔራዊ ንቃት ይዳብራል፣ ህልውናውም ይረጋገጣል በሚል መሪ ቃል በርካታ ዝርዝር ጉዳዮች ላይ ውይይት ማካሄድ ተችሏል። የአማራ ፋኖ ብሔራዊ ንቅናቄ በ182 የተለያዩ መድረኮች 164239 አርሶ አደሮች ጋር በትግሉ ወቅታዊ ጉዳዮች ላይ ውይይት አድርጓል። የድርጅቱ አራቱ እዞች በሚያስተዳድራቸው ቀጠናዎች በተካሄደው የአርሶ አደሮች የንቅናቄ መድረክ ከድርጅቱ የወረዱት የአሰራር መመሪያዎች፣ የመወያያ ሰነዶች፣ የማስፈጸሚያ ፕሮቶኮል መርሆችን በሚገባ ተግባራዊ ማድረግ ተችሏል። በዚህም መሰረት ከሚያዝያ 17 እስከ 19 2018 ዓመተ ምህረት በተካሄደው የአርሶ አደሮች የንቅናቄ መድረክ አንደኛ የሚኒሊክ በወሎ እዝ ቤተ አማራ 51 ማዕከላት ላይ የተሳኩ ውይይቶች የተደረጉ ሲሆን በእነኚህ መድረኮች ላይ 42987 አርሶ አደሮችን ማሳተፍ ተችሏል። በቴዎድሮስ እዝ 52 ያክል መድረኮች በስኬት ማጠናቀቅ ሲቻል በእነኚህ መድረኮች 39700 አርሶ አደሮችን ማሳተፍ ተችሏል። ሸዋ ጠቅላይ ግዛት አሳምነው እዝ በ37 መድረክ ውይይቶች 30100 አርሶ አደሮችን ማወያየት ተችሏል። ጎንደር ጠቅላይ ግዛት በላይ እዝ ስር ባሉ ቀጠናዎች 42 መድረኮች የተዘጋጀ ሲሆን በእነዚህ መድረኮች 54752 አርሶ አደሮች ተሳትፈዋል። በአጠቃላይ በ182ቱ የተለያዩ መድረኮች 164239 አርሶ አደሮች ጋር ውይይት ማድረግ ተችሏል። በተደራጀ የፖለቲካ ሥራ የአማራ ሕዝብ የፖለቲካ ግንዛቤ ይዳብራል፣ ህልውናውም ይረጋገጣል በሚል መሪ ቃል የተካሄደው መድረክ ወቅታዊ የትግሉን ጉዳዮች ጨምሮ በርካታ ጭብጦችን የዳሰሰ ውይይት ያደረግንበት ነው። ከድርጅት አመራር ጀምሮ የእዝ፣ የኮር፣ የክፍለ ጦር፣ ወረዳ ጊዜያዊ መንግስት እና የህዝብ አስተዳደር አመራሮች በመገኘት መድረኮችን መርተዋል። የድርጅቱን ሰነድ በማብራራት እና ውይይቱን በመብራት ግዴታቸውን ተወጥተዋል። የውይይት ተሳታፊ አርሶ አደሮችን በርካታ ሐሳቦችን አንስተዋል። ከተነሱት መሰረታዊ ፍሬ ሐሳቦች መካከል አንደኛ፣ አደረጃጀቶች ላይ እየተፈጠሩ ያሉ ልዩነቶችን በማጥበብ በጠላት ላይ አብራችሁ ልታዘምቱን ይገባል። የግል ትጥቅ ያላቸው አርሶ አደሮች በአባት አርበኞች አደረጃጀት መዋቅራዊ መንገድ ልንታገል ይገባል። ሁለተኛ፣ በፋኖ አደረጃጀት ውስጥ የሆነው የሥነ ምግባር ችግር ያለባቸውን እና ወንጀል የሚሰሩትን ድርጅቱ ሊያረማቸውና ሊታገላቸው ይገባል።
የነፍስ አባቶቻችንን ሐኪሞችንና ሕፃናትን አድኖ የሚገድል መንግሥት በታሪክም ሰምተን አናውቅም። ይህ መንግሥት ሁሉም ለመፋለም ከመቼውም ጊዜ በላይ ዝግጁ ነው። ነፃ በወጡ ከተሞች ላይ በተለይ ለቅሶና ምሽት ላይ ጥይት ተኩስ አስቁሙልን። የሕዝብን አስተዳደርና ፍትሕን ሥርዓት ከወታደሩ ውጭ በሆነ መዋቅር እንዲሠራ አድርጉልን። መንግሥት የሚገለን አንሶ እና ደግሞ በጥቁር ደም እርስ በእርስ መገዳደልን በአዋጅ አስቀሩልን። ሕዝብ በኑሮ ውድነት እና ትራንስፖርት ችግር መኖር የማይችልበት ደረጃ እየደረሰ ነው። ትግሉን ተረባርበን በድል ማጠናቀቅ አለብን። ስድስተኛ፣ የትምህርት አገልግሎቶች በተጀመረበት ቦታም ጭምር ትምህርት በአግባቡ እየተሰጠ አይደለም። ጠላት በመጣ ጊዜም ፋኖ የተቆጣጠራቸውን ትምህርት ቤቶች ንብረታቸውን እየዘረፉ እየጫኗቸው ነው። ኮምፒውተሮች ጨርሰው ተጭነዋል። ጤና ጣቢያዎችም በመድኃኒት እየመጣላቸው አይደለም። መንግስት ጤና መድህን እያለ ይበዘብዘናል። ነገር ግን ጤና ተቋም ስንሄድ ሁሉም ነገር የለም ነው የሚባለው። ይህንንም መፍትሄ ብትፈልጉልን። ሰባተኛ፣ በጦርነቱ ምክንያት አካል ጉዳተኛ የሆኑ ወላጅ አልባ የሆኑ በርካታ የገበሬ ልጆች አሉና ድጋፍ ብታደርጉላቸው። መንገዶችን ጠላት እየዘጋብን እንቅስቃሴም ተቸግረናል። ስምንተኛ፣ ከመሬት ጋር ተያይዞ ከፍተኛ የፍትህ ችግር አለ። ፋኖ በተቆጣጠራቸው አካባቢም በሰፊው ግጦሽ እርሻ እየታረሰ ነውና የመሬት ሕግ፣ የመሬትና መሰል ማህበራዊ ጉዳዮችን በእድር የኮሚቴ እንድንፈታ እውቅና ድጋፍ ስጡን። ከአቅማችን በላይ የሆነውን ግን ወደ ፋኖ ጊዜያዊ መንግስት እናመለክታለን የሚሉ እኚህና ሌሎችም ይገኙበታል። በሁሉም መድረኮች ቀጣይነት እንዲኖራቸው ተሳታፊዎች ሐሳባቸውን እየሰጡ ሲሆን ተሰብሳቢዎቹም የአንድነት ቃል ኪዳናቸውን የሚያድስ የአቋም መግለጫ በማውጣት መድረኮቹ ተጠቃለዋል። መድረኮቹ የተሳኩ የሆኑ ዘንድ የህዝብ የመሰብሰብ ፍላጎቶች እና ተነሳሽነት መኖሩ፣ የመድረኮችን አስፈላጊነት በተመለከተ ለማህበረሰቡ ግልጽ መልእክቶች መተላለፋቸው፣ ከማዕከል በታቀደ እና ከተደራጀው መንገድ ሰነዶች እና የሥራ መመሪያዎች ተደራሽነት መደረጋቸው ምክንያት ይጠቀሳሉ። በመድረኮች የመዋቅራችን መካከለኛ አመራር መድረኮችን የመምራት አቅሙ ያሳየበት፣ የአፈጻጸም አቅሙ የተረጋገጠበት፣ ከማህበረሰቡ የተነሱ እና ድርጅታዊ ምላሽ የሚያስፈልጋቸው ጉዳዮች መኖራቸውን፣ ትግሉ የደረሰበት ደረጃ አሁናዊና የቀጣይ ሁኔታውን ለአርሶ አደሩ ማስረጽ መቻሉን፣ የብልጽግናን የምርጫ ቀልድ የአማራ አርሶ አደር ፈጽሞ የማይቀበለው መሆኑ ከህዝብ አንደበት የተረጋገጠ መሆኑን ማረጋገጥ ተችሏል። በተለይም በዚህ የህልውና ተጋድሎ ፈርጀ ብዙ መስዋዕትነት እየከፈለ ያለው የአማራ አርሶ አደር ዕጣ ፋንታው ይህንን አገዛዝ ማስወገድ መሆኑን ስለማመኑ የተረጋገጠበት እንደሆነም ታይቷል። ለሚደረጉ ድርጅታዊ ዘመቻዎች ወደፊት የተጠናከረ ህዝባዊ ድጋፍ የሚኖር መሆኑንም ያመላከተ መድረክ ነው። የመድረኩ አፈጻጸሞች አስደናቂ የሥራ ቅንጅት የታየበት እንዲሁም የተሻለ ጥበቃ እና የጸጥታ ሥራ የተሰራበት ቢሆንም የሚዲያ ባለሙያዎች እጥረት እና የሚዲያ ቁሳቁስ ችግር መኖሩ፣ የመድረኮችን ድባብ ለሚዲያ በፍጥነትና በጥራት ማድረስ ላይ ድክመት መኖሩ፣ እንዲሁም ሥራውን ለመስራት በቂ በጀት አለመኖሩ እና በርካታ ቦታዎች ላይ ውጊያ በመኖሩ የመድረኮችን ሽፋን በታቀደው ልክ አለመደረጉ በህዝብ ንቅናቄው አብይ ኮሚቴው መድረክ ተገምግሟል። በአጠቃላይ ማህበረሰቡ በትግሉ ላይ ያለው እምነት በከፍተኛ ሁኔታ መጨመሩም ድርጅቱም ለህዝቡ የገባውን ቃል ኪዳን ያደሰበት መድረክ ሆኖ ተጠናቋል። የአማራ ፋኖ ብሔራዊ ንቅናቄ ይህ መድረክ እንዲሳካ ያደረጉ በተዋረድ ያሉ የድርጅቱ አመራርና አባላት፣ የህዝብ አስተዳደር መዋቅር አመራሮችና ተሳታፊዎችን ከልብ ያመሰግናል። በቀጣይ ዜናም ዓለም አቀፍ የተቃውሞ ሰልፍ ዘመቻ ተጠራ። የአብይ አህመድ አገዛዝ በአማራ ህዝብ ላይ እየፈጸመ ያለው የዘር ማጥፋት ጦርነትን በመቃወም እና ሊያካሄድ ያቀደውን ምርጫ ቅቡልነት ለማሳጣት ያለመ ታላቅ ዓለም አቀፍ የተቃውሞ ሰልፍ ዘመቻ መጥራቱን የደረሰን መረጃ አመለከተ። በዘር ማጥፋት መካከል ምርጫ የለም በሚል መሪ ቃል የተዘጋጀው ይህ ንቅናቄ የአገዛዙን አፋኝ እርምጃዎች ለዓለም አቀፉ ማህበረሰብ በይፋ ለማጋለጥ ያለመ ነው።
የተቃውሞው አስተባባሪዎችም በወጡት መግለጫ አገዛዙ በአማራ ሕዝብ ላይ የዘር ማጥፋት ጦርነት እያካሄደ ባለበት ሁኔታ በኢትዮጵያ ውስጥ ነፃና ፍትሐዊ ምርጫ ሊካሄድ እንደማይችል አስታውቀዋል። ባሩድ ባለበት ድምፅ መስጠት አይታሰብም፣ ኖ ባሎትስ ዋይል ቡሌት ፍላይ የሚለውን መርህ የዚህ ንቅናቄ ዋነኛ ድምፅ ሆኗል። ሰልፈኞቹ አገዛዙ ከዚህ በኋላ የህዝብ ውክልና እንደሌለውና ቅቡልነት እንዳጣ እና የውሸት ትርክት ማብቃት እንዳለበት በጽኑ እያሳሰቡ ይገኛሉ። ይህ መጠነ ሰፊ የሰልፍ ዘመቻ በዛሬው ዕለት በስዊድን መዲና ስቶክሆልም የሚጀምር ሲሆን በመጪው ግንቦት ሜይ ወር ውስጥ በተለያዩ የዓለም ከተሞች ቀጣይነት ይኖረዋል። ሰልፉ የሚካሄድባቸው ከተሞችና ቀናቶች እንደሚከተለው ተመልክተዋል። ስቶክሆልም ስዊድን ግንቦት 1 ቀን ወይንም ሜይ 1፣ ስቲያል አሜሪካ ግንቦት 9 ሜይ 9፣ ብራሰልስ ቤልጂየም ግንቦት 11 ቀን ሜይ 11፣ የዋሽንግተን ዲሲ አሜሪካ ግንቦት 14 ወይንም ሜይ 14፣ ኦታዋ ካናዳ እና ፓሪስ ፈረንሳይ ግንቦት 16 ወይንም ሜይ 16፣ ማኒቶባ ወይንም ካናዳ ሜልቦርን አውስትራሊያ እና ጣሊያን ግንቦት 17 ወይንም ሜይ 17፣ ኦስሎ ኖርዌይ ግንቦት 22 ሜይ 22፣ ለንደን ዩናይትድ ኪንግደም ግንቦት 23 ወይንም ሜይ 23። ይህ ንቅናቄ ኢትዮጵያ የሚያስፈልጋት ፍትህ እንጂ የይስሙላ ምርጫ አይደለም የሚል ጠንከር ያለ መልእክት ለዓለም አቀፉ ማህበረሰብ የሚያስተላልፍ ነው። ሰልፈኞቹ የሚሰጡት ድምፅ ለአምባገነናዊ ስርዓት ቅቡልነትን ወይንም ሌጂቲማሲ እንደማይሰጥና በአማራ ሕዝብ ላይ የታወጀው ጦርነት በአስቸኳይ እንዲቆም ግፊት እንደሚያደርጉም ታውቋል። ውድ የመልሕቅ ልሳነ አማራ ቤተሰቦች ለዛሬው የያዝናቸው ዝርዝር ዘገባዎች